ለፍቻለሁ አድርጌያለሁ ምንም በቃ የቀረኝ ነገር አልነበረም ሀይሚን ፍላጎቷን ለፍቻለሁ አድርጌያለሁ ምንም የቀረኝ ነገር የለም እኔ ምለው ግን ብሩኬ ለፍቅር መልፋት እንደዚህ የሚያስጠጥት ነገር ነው እንዴ ለፍቅር ዋጋ መክፈል ለፍቅር መድከም እንደዚህ እንትን ይላል እንዴ ንዛዜ ውስጥ ያስገባል እንዴ እኔ ችግር የለውም ለፍቻለሁም በልም እንደ ውለታም ቆጠረው እንደምንም ያዘው ግን እንድትቀየሙኝ አልፈልግም ወስኛለሁ ልሄድ ነው ምናምን ነገር አልክ ቆይ ዛሬማ አንተን ልሄድብህ ነው የመጣሁት ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ብዙ ትርፍርፍርፍ ይበልልኝ ይሄን ቪዲዮ ላይክ ሼር አድርጉ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ በነገራችን ላይ ድራማ እየሰራችሁብን ነው በሚለው እንያዘውና ይሄ እውነተኛ ነገር ደግሞ ከሆነ እውነት እያደረክ ያለው ነገር ብሩኬ ልክ አይደለም ምንም የለፋው ነገር የለም ያይ ነው እኔ ያዩት ነገር የለም ለሃይሚ የለፋው የደከምከው ያደረከው ነገር የለም መልፋት እኮ እንደዛ አይደለም ያንተ የማስመሰል ነው የሆነብክ ይሄ ልፋትክ ምናምን ነገር የማስመሰል እንጂ የሆነብክ የሆነ ከልብ የመነጨ አይደለም ከልብ የመነጨ ሲሆን ያስታውቃል ሲቀጥል ደግሞ ከሃይሚ ተለይታ የልትሄድ እንዴት ትተነፍሳለክ እንዴት ሆኖ ምን ሆነ ነው አረታው እንደዚህማ አታስመስል ቡራ እየተዋወቅን ተላለቅን የሚባል ነገር አለ እንደዚህ ማስመሰል ምናምን ሃይላይት ማውራት ጥሩ አይደለም አማቼ እየተዋወቅን ተው እንጂ ተው ልሄድ ነው ሂድና አሳየን በቃ ሃይሚዬም ልሄድ ነው አለች አንቺም ሂድና አሳየን ሂዱና አሳዩን እየመጣችሁ ልሄድ ነው ተለያይተናል ገነመኔ ምናምን አንተ ደግሞ ጨጓሬን ላጥቀው እሷስ ሴት ልጅ ናት ልሄድ ነው ትበል የፈለገችውን ትበል ሴት ልጅ ናት እንደዛ አይነት ሐሳብ ስታመጣ ራሱ አንተ ዳውን ሆነክ እሷን የሆነ መንከባከብ አለብክ ምንድነው ለምን እንደዛ አይነት ውሳኔ ውስጥ ትገቢያለሽ ምናምን ብለ ማረጋጋት አለብህ አይደለ አንተ ግን ልክ ከሷ ጋር ፉክክር እሷ ልሄድ ነው ስትል አንተም ልሄድ ነው ነገሩ ቀድመህ አንተ ነህ እኔ ልሄድ ነው ያልከው ለምን እንደዚህ ትፎካከራለህ ከሴት ጋራ ነው የኔ ጥያቄ እኮ መቼም ቀን አልተመልሶልኝም ለምን ሌላው ነገር ደግሞ ጨጓሬ ላጥ ሊያደርገኝ የቻለው ነገር ምንድነው ይሄ ልጅ የኔ ካልሆነ ተመልሰሽ ብትመጪ አልቀበልሽም ያልካት ፓርት አሁን ከሃይሚ ጋር አንተ የምትኖረው ልክ ሃይሚ ለምናክ ላይክ ሃይሚ በቃ በግድ የኔ ህይወት ውስጥ ኑር ብላህ ላይክ ለምናክ የምትኖር አድርገህ ነው ራስን የምታየውና የምትመለከተው ብሩኬ ማለት ነው ይኸውልህ ሃይሚ ወደ አንተ ህይወት ተመልሳ ብትመጣም እድለኛ ነክ እድሉን እሱን እድሉን ተሰጠችክ ነው እሷ ሲጀመር ፍቃደኛ እኮ አትሆንም እሷ በመጀመሪያ ፈቀደች እሷ በመጀመሪያ ፈቅዳለሁ አለች እሷ በመጀመሪያ እሺ ላለሁ አለች ወጣት አልወጣትም ይሄን ያክል ነገር ይሄን ያክል ፈተና እንኳን ለፈተናም ቢሆን እንኳን ይሄን ያክል አስደንግጣት ይሄን ያክል ወርቃ ይሄን ያክል ማለት ነው እንደገና ደግሞ አልቀበልሽም ምናምን ዙሪያ ጥምጥም ይሄከው ሰበብ ፈልገ ከህይወቷ ልትወጣ እንደነበረ እንረዳለን ያኔ ሲደርስ ነገሩን እንነጋገርበታለን ወደ ህይወቴ ብትመጪ አልቀበልሽም ምናምን ይሄ እኮ ማስፈራሪያና ዛቻ እኮ ነው እያደረክ ያለው ብሩኬ በጣም ተሳስተሃል በመጀመሪያ አንቺው ታመጩ አንቺው ታሮጩ ይላል ያገሬ ሰው ስተርት አንተው ነገሩን አመጣው ከዛ እንደገና ይች ልጅ ጥርጣሬ ያደረባት አግኝቻታለሁ በአካል ገነመኔ ምናምን ብለክ ልጅቷን አሳመንካት ሃይሚን አሳመንካት እሺ ብላ ካመነሽ በኋላ እንደገና ደግሞ ነገሩ አልተጣራም አሁን ላይ ነገሩ እስከሚጣራ ድረስ ነገሩ ተጣርቶ የኔ ልጅ ካልሆነ ግን ወደ እኔ ህይወት ብትመጪ አልቀበልሽም ምናምን ነገር መጀመሪያ ይሄንን ሴራ የጠነሰስከው ራስህ ነክ ለምን ከህይወቷ ልትወጣ ስለፈለክ እንደዛ አይነት ከባድ ነገር ያመጣው በእንደዛ አይነት ከባድ ነገር ልትለየኝ ትችላለህ በሌላ ነገር ልትለየኝ አትችልም ስለዚህ ይሄንን ካደረኩኝ ከህይወቴ ትወጣለህ በቀላሉ እኔም ህይወቴን አስተካክላለሁ ምናምን ብለ የማንንም ፎንዳዳ አሮጊት የማንንም ባልቴት ምክር እየሰማ ከዛ የሆነ ሀገር ቅምጦች አሉ የነሱን ትንሽ ወተፍ ያደርጉልሃል 5 እና 10 እዚህ እየመጣክ ልጅቷ ላይ ትፎክራለህ ዋሪው በመጀመሪያ እንዴት ነው የሚሰራ እንዴት ነው የሚያረገ እንዴት ነው ነገሩ ተው እንጂ ጥዬ ልሄድ ነው ይላል እንዴ ደግሞ
ሊሄድ ነው ተመልሰሽ ከመጣሽ አልቀበልሽም። እያስፈራራሃት እኮ ነው እንደ ህፃን ልጅ እያስፈራራሃት ነው። እንደ ትልቅ ሰው ሁን። ከምንም በላይ ደግሞ ያናደደኝ የጋሽዬ ነው። ልጅቷን በግድ በቃ አሌለ እንዳጠፋች እንደ ጥፋተኛ አድርገው ግፍፍት እርሶ ስለገፏት እኮ አይደለም ሊሆን የሚችለው። እሱ ካልፈለገ እሱ ፈቃደኛ ካልሆነ እሱ ለእሷ ምቹ ካልሆነላት እርሶ ስለወደዱት እንደ ልጆች ስላያችሁት እሷን ካልወደደ እሷን እንደ ራሱ አድርጎ ካላሰበ ለእሷ ፍቅር ከሌለው እርሶ ገና ስለወደዱት እርሶ ስለገፉት እርሶ ጥሩነቱን አይተው ምናምን ነገር እንትን ስላሉ ይሄ ልጅቷን የሆነ መጨቆን ነው የሚሆነው። ጋሼ ማለት ነው እዚህ ጋር ስህተት ሰርተዋል። እሙሼ ደግሞ እዛ ጋር እሙሼ እናት ናቸው ሴት ልጅ ስለሌላቸው ልክ ነውት። እንደዛም ልጁ እንኳን የኔ የሱ ቢሆንም እኔ ልጁ ለኔ ይሰጣል እናንተ አትለያዩም ያሉት ሀይሚን እንደ ልጃቸው በሙሉ ልባቸው ስለተቀበሏት ነው ብዬ ተረድቻለሁኝ እዚች ጋር ማለት ነው። ግን ያው ነውርም ቢሆን እዚህ ጋር ግን ያው ሀይሚ ይሄ ነገር ቢሉትም እሙሽዬ ሀይሚ ልታረገው አትችልም። ምክንያቱም እዚህ ጋር በደለኛ ናት። ስህተት ከሰርቷል። በሷ ላይ ዋሽቷታል። እምነቷን ያሳጣት ገብቷቸዋል። አምነው በቃ እምነቷን የበላባት። እምነትን ማጣት ደግሞ ይከብዳል። ስለዚህ አንተ ራስን እንደተበዳ አድርገህ ደክሞኛል፣ ለምኛለሁ፣ የቻልኩትን አክል ሞክሬያለሁ፣ ገነመኔ እንዴ ብሩኬ ምን ሆነ ነው? ጀንትልማን ሁን። ስንት ጊዜ ልንገርህ? ቆፍጠን በል እንዴ ቆፍጠን ብለህ ለምናት። መጀመሪያ እስኪ ቆፍጠን ብለህ ከልብህ ለምናትና ከዛ በኋላ እምቢ ስትልክ እሺ ሂድ፣ መስመርህን ያዝ፣ ህይወትህን ኑር ብለን እኛም እንፈቅዳለን። አሁን ግን ቆፍጠን ብለህ ሳት ለምናት የሆነ እጅ መንሻ እንኳን አበባ ሳትሰጣት ዝም ብለህ በባዶ ሜዳ ቸኮሌት ገዝተህ ሳትለምናት እንደ አንድ ገርፍሬንድክ ትሬት ሳታረጋት ደከመኝ ስለቼ ልሄድ ነው ሀገር ጥዬ ምናምን መሄድ ቀላል ነው እንዴ? ዝም ብለህ ብትሄድ ማን ይለቅሃል? እንደው ዝም ብለህ የማይሆን ወሬ ታወራለህ እንዴ? ወይንም ውጭ ሀገር ወስደህ ቀለበት ልታረግላት ከሆነ ኦኬ፣ እሷም ልሄድ ነው አንተም ልሄድ ነው እያላችሁ ነው የፕሮሚሱ ቀለበት የሆነ ሀገር ላይ ሄዳችሁ ልታረጉት ከሆነ እሺ እንጠብቃለን በጉጉት። ግን ይሄ ተጣልተናል ተለያይተናል አትበሉን። መለየት ቀላል አይደለም። አንተ ግን እንደ ወንድ ልጅ ተሸንፈህ ለምናት። ምክንያቱም ሴት ልጅ ልትለምን አትችልም እንዴ? ሴት ልጅ ለምነው ወደ ህይወቷ ያመጣችው ወንድ ሊኖር አይችልም። ወንድ ነው በባህላችን። ወንድ ካልፈቀደ ወንድ ካልመራ ሊሆን አይችልም። ሴት ወንድ ልትመራው አትችልም። ወንድ ነው ሴትን ሊመራት የሚችለው። አለቀ። አንተ ካልፈቀድክ፣ አንተ ልብ ውስጥ ከሌለች፣ አንተ ለእሷ ፍቅር ከሌለክ፣ እሷ ብትደክምለት በአንተ ውስጥ ከሌለ ከባድ ነው። ይሄ ሼም ነው ራሱ። በሀገራችንም ተደርጎ የማይታወቅ ነገር ነው። ወንድ ልጅ ልቡ ካላመነበት ሊሆን አይችልም ሲጀመርም ማለት ነው። ስለዚህ አንተ ውስጥህን አሳምነው። የሆነ ሁሌ የተለያየ ሀሳብ እየመጣ ባትነግረን ጥሩ ነው።